ይሄ ሁሉ የሰው አጥምት ነው። እነዚህ ሰዎች ናቸው ለሀገራችን ትልቅ ተጋድሎ በማድረግ ኢትዮጵያ እንድትመስል ያደረጓት። እንደዚህ ዱር ላይ ይገባና እንደዚህ ነበር ባለንጌ የሚገረፍ። ዛሬ ወደ ሆነ ቦታ ልወስዳችሁ ነው። የቀይ ሽብር ሰማዕታት ሙዚየም ነው የምወስዳችሁ። እዛ ያለውን ነገር ታሪካዊ፣ ስለ ኢትዮጵያ ታሪክ በደንብ አሳያችኋለሁ። በዚህ አጋጣሚ ሰብስክራይብ ላይ ካላደረጋችሁ ሰብስክራይብ ላይ ያደረጋችሁ። አሁን የምገኙ መስቀል አደባባይ ነው። ሙዚየሙ የሚገኘው እዛው መስቀል አደባባይ አካባቢ ነው። በነፃ ነው መግቢያ ምናምን ነገር በነፃ ነው። እስኪ ገብተን ውስጥ ያለውን ነገር በደንብ እናያለን። ይመቻችሁ። ወደ ውስጥ ገብተናል። እስኪ ያለውን ነገር ደግሞ አሳያችኋለሁ። ዞር ዞር እያልኩ ማለት ነው። መጀመሪያ ላይ ስትገቡ ወደ ግራ ስትዞሩ እነዚህ ነው የምታገኙት ማለት ነው። መንግስቱ ንዋይና ዝማሜ ንዋይ ወንድማማቾች ናቸው። እነሱን ይዞ ለመጣ 1000 ብር ይሰጠዋል ተብሎ ነበረ። ያ ምርጥ ጀግና የሆኑ ሰዎች ናቸው። እንዳለ ፎቶዎቼ ታሪካዊ የሆኑ ፎቶዎች ናቸው ውስጥ ላይ ያሉት። ይሄ ራስ ተፈሪ ናቸው ማለት ነው። ሪቪውን ሪቴር በመቃወም ለጃንሆይ ድጋፋቸውን ወይም ቲያትራቸውን ሲያሳዩ ያለው ነገር ነው። ይሄ ደግሞ በድሮ ጊዜ የምታዩት እነዚህ የምታምናም የድሮ ጊዜ ይሄ ሀበራ ይባላል። የግንባር ቀደም የሰራተኞች ማህበር መሪ የነበረ ነው በኃይለ ሥላሴ። እነዚህ እንደምታዩት በኃይለ ሥላሴ ጊዜ የነበሩት ጦሮች ናቸው። ይሄ በ66 ዓመተ ምህረት ላይ የመጀመሪያው ሰላማዊ ሰልፍ ነው። በዛን ጊዜ ያው እነዚህ ደግሞ የምታዩቸው በዛን ጊዜ የሚደርስባቸው ችግር መከራ፣ እነዚህም በመቃወም የወጡት ሰላማዊ ሰልፍ ነው። ይሄ የኃይለ ሥላሴ ልብስ የነበረ ነው። የክብር ልብስ የነበረ ልብስ ነው ማለት ነው በጊዜው። ይሄ በዛን ጊዜ የሚለበስ የነበረው ኮፍያ ነው። ያው ጦሮች የሚለብሱት የሆነ ኮፍያ ነው። የኃይለ ሥላሴ ቤተ መንግስት ነው። ሌላው ነገር ደግሞ ይሄ ጣሊያኖች የሚዋጉበት መሳሪያ ነበር በዛን ጊዜ። በጊዜው የጣሊያን መሳሪያ ነበረ የሚጠቀሙበት መሳሪያ ማለት ነው። እንደምታዩት በጣም የድሮ የቆየ መሳሪያ ነው። በጣም የቆየ ማለት ነው። ሌላው ነገር ይሄ የምታዩት ኮፍያ በደርግ ጊዜ የሚለበስ የነበረ ኮፍያ ነው። ያው ወታደሮች የሚለብሱት በዛን ጊዜ የነበረ ኮፍያ ነው። ባንዲራው ምናምን ነገር የምታዩት ደግሞ ኤርትራ ሳትቆረጥ ሀገራችን ጀግኖች ለሀገራቸው ትልቅ ተጽዕኖ ያሳደሩ በጊዜው ማለት ነው። በጊዜው ትልቅ ተጽዕኖ ያሳደሩ ኢትዮጵያን አሁን ላይ ያለችውን ኢትዮጵያ እንድትመስል ያደረጉት በእነዚህ ትግል ነው ማለት ነው። እነዚህ የሀገራችን ጀግኖች ናቸው። እነዚህ የምታዩቸው በደርግ ጊዜ የነበሩ ባለስልጣናቶች ናቸው። እነዚህ ማለት ነው የምታዩት ፎቶ በደርግ ጊዜ የነበሩ ባለስልጣናቶች ናቸው። ይሄ ነገር ታውቃላችሁ? ስለዚህ ታሪክ አውርተንታችኋል። ይሄ ማለት ነው መንግስቱ መስቀል አደባባይ ላይ ንግግር እያደረጉ ማለት ነው የወረወሩት ደም የሚመስል የወረወሩት ጠርሙስ ነው ማለት ነው። በዛን ጊዜ በዚህ በመወርወራቸው ብዙ ትችት ቀርቦባቸው ነበር ማለት ነው። የቀረበባቸው ምክንያት ደግሞ ያው እንደዚህ በመወርወራቸው ማለት ነው። እነሱ ግን በዛን ጊዜ ይሄን የወረወሩት ምክንያት የፋሺዝም ደም ወይም ደግሞ የጣሊያኖችን ደም እንደዚህ እናፈሳለን፣ ኢትዮጵያን የሚደፍር ሰው፣ ኢትዮጵያን የሚነካ ሰው እንደዚህ ደሙ እንደዚህ ይፈሳል ለማለት ነበር፣ መልእክት ለማስተላለፍ ነበር በዛን ጊዜ የወረወሩት ማለት ነው። ያው በዛን ጊዜ የነበሩ ረሃብ፣ ድርቅ የነበሩት ናቸው። እንደምታዩት ረሃብ፣ ድርቅ። እኔ ከምሬ ነው የምላችሁ እንደዚህ አይነት ታሪክ እያለን ለምን ለማወቅ እንደማንጠር ይገርመኛል ከምር። እዚህ በመንግስቱ ጊዜ የተጻፉት መጽሐፎች ናቸው ማለት ነው። እንደምታዩት ስቶፕ ማስ ጄኖሳይድ ይላል። በዛን ጊዜ ሰልፍ ሲወጡ የነበሩት በዚህ አይነት መንገድ ነው። እነዚህ የሀገራችን ጀግኖች የሆኑ ሰዎች ናቸው እንደምታዩቸው ማለት ነው።
እነዚህ እንደምታዩቸው ለሀገራችን ትልቅ ተጽዕኖ ያሳደሩ ጀግኖች ሰዎች ናቸው ማለት ነው። ያን ጊዜ ጦረኞች የሚጠቀሙት መሳሪያ ነው እንደምታዩት። ይህ መሳሪያ መቼስ ፊልም ላይ ምናምን ነገር አይታችሁት ሊሆን ይችላል። የድሮ መሳሪያ ነው ማለት ነው። ሲዘምቱ በመንግስቱ ጊዜ የነበረው የወታደር ሂደት ነው። እንደምታዩት የልምምድ ሲያደርጉ በመንግስቱ ጊዜ የነበሩት የጦር ኃይሎች ናቸው። ይሄ ደግሞ በዛን ጊዜ የሚታተመው መጽሐፍ ምናምን ሲታተም ያለው ነገር ነው የሚያሳየው። የራሳችን በዓል ነው የሚያሳየው ማለት ነው። እነዚህ በዛን ጊዜ የነበሩ የታሰሩ ሰዎች ናቸው። ይህ እንደምታዩት በዛን ጊዜ ህገ መንግስቱ በመቃወም የሚደርስባቸው አሰቃቂኝ እንትን ነው። ይህን አሁን እንደምታዩት በዛን ጊዜ ሲያጠፉ ወይም ደግሞ እስር ቤት ሲገቡ የሚቀጡት ቅጣት ነው። እንደዚህ አርጋ እጃቸውና እግራቸው ታስሮ በዓል ላይ ብትር ዱላ ወይም በመግባት ነበር በሚቀጠቀጡት ማለት ነው። ስቃይ የሚደርስባቸው የነበሩ በጣም በሰቀቀኝ ሁኔታ ነበር ስቃይ የሚደርስባቸው ማለት ነው። ይሄ እነሱን ለመቅጣት የሚጠቀሙበት መሳሪያ ነበር። እዚህ ጋር የምታዩት ለማሰቃየት ማለት ነው። ያው እነሱን ለማሰቃየት ይጠቀሙበታል ማለት ነው በዛን ጊዜ። ያው በዛን ጊዜ የነበሩት እነዚህ ናቸው ማለት ነው። ሌላው ነገር ይሄ ነገር እንደምታዩት በዛን ጊዜ ሰማዕታት የሆኑት የነሱ ልብሶች ናቸው። ፋሽስቶች ሲያሰቃዩ የነበረው በእንደዚህ አይነት እግሩን ወደ ላይ በመስቀል ውሃ ውስጥ በመክተት በቃ በጣም የተለያየ በጣም የሚያስጠላ ግፍ ነበር የሚሰሩት ማለት ነው። ይህ የሰው አጥንት ናቸው እንደምታያቸው፣ የሰው ጭንቅላት፣ የሰው አጥንት ምናምን ነገር ነው። በዛን ጊዜ ለሀገራቸው ሲሉ መስዋዕት የሆኑት ሰዎች ናቸው እንደምታዩት። በፈጣሪ ስም እጋ እንግዲህ ይኸው አሁንም ኢትዮጵያን ያስመሰሏት እነዚህ ጀግኖች ናቸው። እንደዚህ መስዋዕት በመሆን ሀገራችንን ትልቅ ደረጃ ላይ እንድደርስ ያደረጓት ኢትዮጵያ መስላ እንድትታይ ያደረጓት ትልቅ በቃ በዛን ጊዜ ዘረኝነት፣ ብሔርተኝነት፣ ኦሮሞ፣ አማራ፣ ትግሬ የሚባል ነገር የለም። በቃ ሁሉም ለሀገራቸው መስዋዕት በመክፈል ኢትዮጵያ እንድትመስል ያደረጓት እነዚህ ሰዎች ናቸው። ከምሬን ነው የምላችሁ። ለእነዚህ ሰዎች ትልቅ ክብር ነው የሚያስፈልጉ። ትልቅ ክብር ከምሬን ነው የምላችሁ። አረ በፈጣሪ በጣም ትልቅ ክብር ነው የሚያስፈልጋችሁ። ለማንኛውም የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረግ እንዳረሱ። ባላችሁበት ሰላማችሁ ይብዛ። ቻው